ወይኔ ጉድ ወይኔ ጉድ ወይኔ ጉድ! ቤተሰብ ዛሬ ሌላ ትልቅ ችግር ተፈጥሯል። እንዲህ አረ በኢየሱስ ስም በቃ ይሆንና እኮ በቃ አለቀ፣ ሆነ፣ ተከናወነ፣ በቃ ገባ። አብርሽ ሄርሜላ እጅ ላይ ገባ። ቤተሰብ ወይኔ ወይኔ ወይኔ! ሌላ ጣጣ፣ ሌላ ችግር፣ ሌላ ሰፊ ርዕስ። በኢየሱስ ስም እኔ አልጠበቅኩም ነበር ጭራሽ ማለት ነው። በቃ እንግዲህ ሄርሜላ እንደገና ልታረግዝ ነው። ቤተሰብ እንግዲህ የመጀመሪያው እርግዝና ምናምን ነገር ፌክ ነበር፣ የአሁኑ ሪል ሊሆን ነው እያየን ማለት ነው። ምናልባት በሌሊት እነ ሩታ ቤት ድረስ ሄደው ምናምን ነገር ጎትተው ካላስወጡ በስተቀር በቃ አለቀ፣ ሆነ፣ ተከናወነ። ቤተሰብ እንዴ ከዚህ በኋላ ሩታ አላቅም። እኔ የ80 ባሌ ብቲ የምን ባሌ ብቲ አናቅም። እኔ አላቅም። በዚህ ቪዲዮ በጣም ብዙ የምናወራቸው ነገሮች አሉ። የምሬ ነው። በጣም ብዙ ጥያቄ የምናነሳባቸውም ጉዳዮች አሉ። ደግሞ ዋናው ነገር ማለት ነው አብርሽ ራሱ የሆነ የሚያውቀው ነገር እንዳለ የሆነ ፍንጭ አይነት ነገር ሰጥቶናል። ባለፈውም ሄርሜላን እጇን ሲይዝ ነበር ልትወጣ ስትል ከነሩታ ቤት ማለት ነው። ከዛን ዛሬ ደግሞ ሌላ ጊዜ እነግርሻለሁ ያላት ነገር አለ። እሱንም እስቲ በሰፊ ወደ መጨረሻ አካባቢ እናያለን። አላቅም። የዛሬ ጉድ ቤተሰብ ላይ የት ይላል። እኔ መረጋጋት አልቻልኩም። እስካሁን ድንግጥ እንዳልኩ ነው። የምሬን ነው። አላቅም። እስቲ ለማንኛውም ቪዲዮ እስከ መጨረሻ እናያለን። ላይክና ሰብስክራይብ ና ነገር እያደረጋችሁ ቪዲዮን ጀምራላችሁ። ቤተሰብ ያልሆናችሁ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጥታ ወሬ ሳናበዛ ወደ ቪዲዮ እንግባ። ተገናኙ እንግዲህ ሆነ ግን ማለት ነው። አሁን ምንም ቢሆን ማለት ነው እኔ ማልቀይረው ሀሳብ ቢሆን ሄርሜላ ይሄን ነገር ማለት ነው አንቺን ብቻ ነው የሚያስደስተው በዚህ ሰዓት። ምናልባት ሄርሜላ ከአብርሽ ጋር ትሁን የሚሉ ሰዎችን ሊያስደስት ይችላል። እኔ ትሁንም አትሁንም ችግር የለብኝም እኮ የራሷ ጉዳይ ነው። ግን ብዙ ነገር መክረናታል። ሁሉም ኦዲየንስ በቃ ነግሯታል አብርሽ ከእሷ ጋር መሆን እንደማይችል። ምክንያቱም መቼም ቢሆን ሪሌሽኑ በቃ አለ ሙሉ በሙሉ ያኛውን ህይወት እስካልተወ ድረስ አደጋ ላይ እንዳለ ሁሌም ሪስክ ያለው አይነት ሪሌሽን እንደሆነ ብዙ በጣም ከሚገባው በላይ ተናግረናል። ይሄ ነገር ምናልባት እኛን አላቅም፣ ምናልባት እሷ ደስ ካላት እሺ ይሁን ችግር የለውም። ግን ሪስክ እንዳለ ምናምን ነገር እያወቀች ትግባበት። ይሄን ነገር አላምንም። እግዚአብሔርን ማመን አልችልም። ራሱ ነው ማመን አልችልም። እናቴ አብርሽ ዳንክ በደንብ ናፍቆትሽን ትወጪ ሳልፈልግ ነው የምስቀው። ወይዬ ያልከው ቆይ እሺ፣ እኔ አሁን እዚች ጋር ማለት ነው ወይዬ አላት አይደል? ቤተሰብ እኔ እናንተን አንድ ጥያቄ ልጠይቅና ደስ ያላችሁን ነገር ኮመንት ላይ ታስቀምጣላችሁ። አብርሽ ወደ ሄርሜላ ነው የተመለሰው ወይስ ወደ ጤናው ነው የተመለሰው? ወይዬ ምናምን ነገር እያላት ነበር ማለት ወይዬ የሚባለው ለማን እንደሆነ እናውቃለን። ወይዬ ማለት ኖርማል እኮ ነው። ወይዬ ለማንም እንላለን። ግን አሁን አብርሽ ያቀፈበትን መንገድ ሌላ ነው። ሲጀምር ታች አካባቢ ተጠግቶ ምናምን ደግሞ መጨረሻ አካባቢ ላይ ደግሞ አንድ ላይ እናድራለንም ተብሎ እሺ ተብሏል። እኔ በጥያቄ ብቻ እቺን ነገር ልለፍ። ምክንያቱም የሆነች ነገር ካልኩ ብዙ ኮሽታ ስለሚነሳ ማለት ነው። እናንተ ኮመንት ላይ ጻፉልኝ። አብርሽ ወደ ሄርሜላ ነው የተመለሰው ወይስ ወደ ጤናው ነው ወይስ ወደ ሁለቱም ነው? ወደ ጤናውም ወደ ሄርሜላም ነው የተመለሰው? እስቲ እቺን ነገር ንገሩኝ ቤተሰብ፣ አስረዱኝ። ዳረካ እዚህ ዙር ከሳቀ ራሱ ቼክ ታደርገዋለች እያዞረች ግን ታምጣቱስ ነው ተከታትለ ሄርሚ እሱን ታይው። እሱ የሚነገር ነገር አይደለም። እንደምንጠብቀው እንደምንፈልገው ታውቂያለሽ አይደል? በቃ ያንን ነገር እያደረግን ነበር እስካሁን ዝም ያልነው። ይሄን ነገር አንቺ ጋር እስክናመጣ ድረስ ያለውን ነገር ከሱ ጋር ሁሉ ነገር ጨርሰናል። አብርሽ ነው ወይስ ምንድነው? ግን እኔ አሁን እውነቱን ለመናገር ማለት ነው አሁንም ቢሆን አብርሽ ሙሉ በሙሉ ተመልሷል የሚል እምነት የለኝም። ተመልሷል ማለት አሁን ለምሳሌ ወደ ሄርሜላም ሆነ ወደ ጤናው ብቻ ተመልሷል የሚል እምነት የለኝም። ምክንያቱም አሁን የልጁንና ብሩክ ነው አይደል ስሙ ካልተሳሳትኩ፣ የብሩክና የአሚሩን ንግግር እንደሰማችሁት ከሆነ አታለው ያመጡት አይነት ነገር ነው የሚመስለው። እንደምንም አግባብተው ምናምን ነገር ብቻውን መንገድ ላይ ወቅት ሲያረቅ አግኝተን ነው ያመጣነው አሉ። እንግዲህ እሱም ያን ያክል ይሆናል በራሱ ተነሳሽነት እንዳልመጣ ያስታውቃል። እና ሙሉ በሙሉ ተመልሶ ቢሆን በራሱ ተነሳሽነት ሊመጣ ይችላል ሄርሜላ ጋር። ግን እነሱ አታለውት መሆኑ ምናምን ነገር ሙሉ ለሙሉ ተመልሷል የሚል እምነት እንዳይኖረኝ አድርጓል። እና ሄርሜላ ሙሉ በሙሉ አሁን ተመልሷል ብለሽ አትደሳሰች። ምናልባት የሆነ ነገር አረገዋለሁ አርጌ መልሰዋለሁ ብለሽ የምታስቢ ከሆነ አላውቅም እሱን ነገር። ግን አሁን አንቺ ጋር ስለመጣ ብቻ በምሽት አንቺ ጋር ይዘውት ምናምን ነገር ስላመጡ ብቻ አንቺ ጋር ተመልሷል ማለት አይደለም። ስቲል ያንን ነገር ባልደግፈው ከአብርሽ ጋር መሆንሽን ባልደግፈው ግን ሙሉ በሙሉ አትቀበይ አሁን ተመልሷል የሚለውን ነገር ማለት ነው።
እንትን እያለ ነው በቃ እያመነ ነው። ግን በእንቅልፍ ልቤ አይደለም ጋይስ። ወይኔ ሄርሚ በእንቅልፍ ልቤ አይደለም። በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደረጋችሁ። ምን ፈልገውና ምን ጠብቀው ቀን ስለነበረ ነው ታውቂያለሽ። በህይወቴ እንደ ዛሬ ቀን ደስተኛ ሆኜ አላውቅም እግዚአብሔር። እኔ ግን ማለት ነው ሄርሜላ ምን አይነት ከስህተቷ ማትማር ሰው ምን አይነት ከማስጠንቀቂያዎች ምናምን ነገሮችን ቶሎ ማትረዳና ማትገናዘብ ቶሎ ማትነቃ አይነት ሰው እንደሆነች ነው ያየሁት እኔ ማለት ነው። አሁን የእስከዛሬው ነገር የነሩታ ኬዝ ብቻ አይደለም ወይ ነሩታ ኤፍሬም ምናምን ነገር ሄርሜላና አብርሽ አንድ ላይ እንዳይሆኑ ስለሚፈልጉ ብቻ አይደለም ፈጣሪ ማስጠንቀቂያ የሰጣት ይመስለኛል። ቤተሰብ አሁን ጀስት እንደማይሆኑ በቃ ብዙ አይነት ማስጠንቀቂያዎችን ብዙ አይነት ምልክቶችን አየን። አብርሽና ሄርሜላ አንድ ላይ እንደማይሆኑ ለምን ከስተቷ እንደማተማር ለምን በቃ አለ ቆም ብላ እንደማታሰብ አይገባኝም። መቼም ቢሆን ማለት ነው ከሩታ ጋር እንደፈለገ ሆኖ ሲመጣም እሺ ብላ ተቀበለዋለች። በቃ ምንም የትኛውም ጥፋቱና ነገር በእነሱ መሀል በግንኙነታቸው መሀል ግጭት ሲፈጠር ሁሌ ተጠያቂ የምታደርገው ራሷን ነው። ይቅርታ የምጠይቀው እሷ ናት ምናምን እና ነፍ ነገር አለ። አሁን እንዘርዝር ከተባለ ሄርሜላና አብርሽ አንድ ላይ የማይሆኑበት ምክንያት ይሄን ነገር ቤተሰብ ኤፍሬም ስላልፈለገ ብቻ አይደለም የፈጣሪ እጅ አለበት ብላችሁ አስቡ። ሌላኛውንም ሳይድ ለማሰብ እንሞክር። ምክንያቱም ከዚህ በላይ ማስጠንቀቂያ ኬት ይሰጣት? ቆይ ሄርሜላ በቃ መቼም በአብርሽና በእሷ ግንኙነት ሰላም ሊፈጠር እንደማይችል ከዚህ በላይ እስከዛሬ ከተፈጠሩ ነገሮች በላይ ምን አይነት ማስረጃ እንዲመጣ ነው የምትፈልገው? እና ከስተቷ ማትማር ሰው መሆኗ በጣም ያናደኛል፣ እውነት ለመናገር ማለት ነው። በሰላም ከቀጠሉ እኮ እሰየው፣ ማናችንም ቅር አይለንም አይደል? በሰላም ከቀጠሉ ከሩታ ጋርም በሰላም ከቀጠሉ ከሄርሜላ ጋርም በሰላም ከቀጠሉ እሰየው ነው እኮ። ግን ከማናቸውም ጋር አብርሽ በሰላም ሊቀጥል አይችልም። በቃ ሁለት ያልተውት ሁለት በቃ አለ የእሱ መሆን የሚፈልጉ ሴቶች አሉ። ይህን ነገር እንዴት እናስታርቀውሽ? በእኛ ኃይል የሚሆን ነገር አይደለም። ከሁለት አንዳቸው ሙሉ በሙሉ መተው አለባቸው ነው። እኔ ደግሞ በደንብ አስረግጬ የምናገረው ከተዎችም ሄርሜላ ትተው። ምክንያቱም ገና ያልተነካ ምንም ያልተጀመረ ህይወት አላት። ትዳር ምናምን ነገር ወደ ትዳር ወደሚለው ነገር ስንመጣ ማለት ነው እና አዲስ ፍሬሽ የሆነውን ነገር በቃ ትኩስ የሆነውን ነገር መጀመር እየቻለች ለምን ይሄ ሁሉ መዘዝ ያለበት ነገር እንዳሰኛትና እንደመረጠች እንዳጓጓት አላውቅም። በጣም እያጓጓች ነው አብርሽን የራሷ እስከምታደርግና እንትን እስከምትል እኔ አላውቅም። እኔ እህቴ ብትሆን ይሄን ነገር ስለማልመክራት ነው አሁን በቁጣም መልክ ለሄርሜላ ምክሬን ማስተላለፈው። እህቴ ብትሆን በተአምር ማልፈቅደው ነገር ስለሆነ ነው። አሁን ማንም አያውቅም፣ ደብቀን ያመጣ ነው። በቃ አለ ሁሉ ነገር ተናግረነዋል። እንትን አብርሽ በቃ ሁሉን ነገር እሱ በቃ በሚችለው መንገድ አብሮሽ እንዲሆን ነው የሚፈልገው። ሲቀጥል ደግሞ ማንም አንቺ ጋር እቤትም ቢመጣ ወይም ደግሞ ማንም የትኛውም ሰው ፈልጎት ቢመጣ የትኛውም ሰው አንቺ ጋር እንደሌለ አድርገሽ ነው የምታሳምኙ፣ በየትኛውም ፓርት ማለት ነው። ስልካችሁን ታጠፋላችሁ። አሚሩ ምንድን ነው ያለው እንዴ? ምን አይነት ሞኝነት ነው? አሁን ቪዲዮ እየቀረጻችሁ ሄርሜላ ጋር እንደዚህ እንዳስረከባችሁ እያየን አንቺ ጋር እንደሌለ አይነት አድርገሽ አውሪ ማለት ኧረ ተው። እሺ ችግር የለውም እኛ እንጃጃል፣ ችግር የለውም። እነ ሩታ እንዴት ይጃጃላሉ? ይህን ቪዲዮ አያዩም ብላችሁ ነው ወይስ አዲስ ቻናል ስለሆነ ምናልባት አያዩም ብላችሁ ካሰባችሁ እንጃ። ደግሞ ንግግራቸው ራሱ ማለት ነው በደንብ ካስተዋላችሁ እስከ ጠዋት የሆነ ነገር ማድረግ ያቅትሻለሁ እያላት ነበር ብሩክ ማለት ነው። እና ይዘሽው ጥፊም አይነት ነገር ይመስላል። ሳትዘጋጅ እንዴት ነው ሲጀምር ልጠፋ የምትችለው? እሱ ራሱ አንድ ጥያቄ ነው። ግን ይዛ ልጠፋ ብትሞክር ራሱ ወዴት ነው የምትጠፋው? ማለት እንጃ ትንሽ ሴንስ ማይሰጥ ነገር ስለሆነ ነው ይዛ የምጠፈው። ቤተክርስቲያን ገዳም ምናምን ነገር ከሆነ እሺ ያስማመናል ሁላችንንም ማለት ነው ወደሚያምኑበት ወደ የትኛውም እና እንደዛ ምናምን ነገር ከሆነ እሺ ችግር የለውም እኮ ይዛ የምትሄደው ወይ በትክክል ሐኪም ቤት ለማሳከም ምናምን ከሆነ እሺ። ግን ይዛ የምጠፈው ምንም አብርሽ ደህና አይደለም እያለች እሷ ራሷ ደህና አይደለም እያለች ደህና ወደማይሆንበት ቦታ ከሆነ ትርጉሙ በቃ ምንድን ነው ትርጉሙ? አሁን ሄርሜላ ጋር አብርሽ መግባቱ ማለት በፊትም በእርግጥ አሁን እነ ቡዜ ምናምን እጅ ገብቶ አምልጧቸዋል ማለት ያው ምንም ነገር ሳያደርጉለት ከእጃቸው ወጥቷል ማለት ነው። ግን አላውቅም እኔ አሁን ነገ አዲስ ነገር የሚፈጠር ይመስለኛል። ይዛው ምጠፋ ይመስላችኋል? ቤተሰብ በጠዋት ምናምን ነገር ተነስተው የሚጠፉ እንግዲህ ቪዲዮ ይኸውና ተለቋል። ማታ ጠዋት እነ ሩታ በር እያንኳኩ ገና ሳይነጋ መምጣታቸው አይቀርም። ሰጡ አብርሽን አሳልፈው ሰጡ። የምትፈልገው ነገር ካለ ታች እየደወላችሁ
እኔ አሁን ቤተሰብ ሁላችሁም ኮመንት ላይ አንድ ነገር እንድትጽፉ ፈልጋለሁ። ሁላችሁም እስቲ ኮመንት ላይ ማለት ነው ሆነ ተከናወነ ብላችሁ ጻፉ ኮመንት ላይ። ብሩክና አሚሩ እንግዲህ እንዳየነው ለሄርሜላ ማለት ነው አሲስት አድርገው ምናምን ነገር አቀበሏት፣ አብረሽም ማለት ነው። ይህ ኳስ ላይ ምናምን ነገር ጎል ለሚያስገባው ሰውዬ የሚሰጡ ሰዎች አለ አይደል፣ የሚያቀብሉ ሰዎች። ልክ እንደዛው ነው አሚሩና ብሩክ ያቀበሉት እንኪ ምናምን ነገር ብለው አላቅም ቤተሰብ። ብቻ ለማንኛውም እኛ ሆነ ተከናወነ ብለናል። የዛሬው መፈክራችን ይሄ ነው። እንደዚህ ምናምን ነገር ስል ደስተኛ ሆኜ አይደለም፣ ነገረ ስራቸው አስቆኝ ነው፣ ወይም ደግሞ እያበረታታው ምናምን ነገር አይደለም። እንዳትወቅሱኝ ነገር ያለው ግን ሁኔታቸው ያዝናናኛል። ከመዝናናት ከእናንተ ጋር ከመዝናናት የዘለለ ደግሞ አማራጭ የለኝም። ሄጄ ጎትቻ አብርሽን አላወጣው ወይ ደግሞ የተለያየ ክፍል አላሳደራቸው ነገር። አንድ ሴትና ወንድ ብቻቸውን እዛ ቤት ውስጥ ናቸው። ካሜራማኑ መቼስ አያድርም ይሄዳል። አላቅም እኔ እጅ የለበትም። እኔ እዚህ ነገር ውስጥ የማን እጅ አለ ካላችሁ የአሚሩ የብሩክ ሄርሜላን በእርግጥ እጇ የለበትም። እሷ ድንገት ተጠርታ ነው አብርሽን አግኝተናል ሲባል የመጣችው። እሷ ደግሞ ካገኘች አትምርም፣ ምትምር አይመስለኝም። አላቅም ብቻ እሱን ቤት። ለማንኛውም ሆነ ተከናወነ እያላችሁ ኮመንት ላይ ጻፉ። እናቀበላለን። ግን አሁን ሩታ ጋርና ኤፍሬም ጋር ያለው ነገር ነግረናቸው ነው የሚመጣው። ሄዳችሁ ንገሯቸው። ቅድም ሄርሜላ ጋር እንዳደርኩኝ ንገራቸው። ከሄርሜላ ጋር አድሯል በላቸው። ሩታ ትቆጣለች። ችግር የለውም። አሁን ያለውን ነገር ንገራቸው እንመጣለን። ምንም ችግር የለውም። አሁን ጥያቄ አሁን በሚገባ ማለት ነው ሩታና ኤፍሬምን መጠየቅ እንችላለን። እንግዲህ አሁን ትልቅ ዱብዳ እናንተ ጋር መጥቷል። ኤፍሬምና ሩታ ማለት ነው። ለዚህ ነገር መልሳላችሁ? አብርሽን አሁንም ጤናማ ነው የምትዩ ወይስ ምንድን ነው? እስቲ ለዚህ ነገር ኤፍሬምስ ብትሆን ለዚህ ነገር መልሳለህ? ምክንያቱም ደህና ነው ከስትረስ ውጭ ከጭንቀት ውጭ ሌላ ነገር ደህና ነው ብላችሁ የምታምኑ ከሆነ ይኸውና ከሄርሜላ ጋር አድሯል ብላችሁ ንገሩ እያስባለ ነው አብርሽ። እንግዲህ ለዚህ ነገር መልስ ካላችሁ ከእናንተ ሰፊ ማብራሪያ እንፈልጋለን። እንግዲህ አብርሽ ትዳሩን መርጧል፣ ወደ ቀልቡ ተመልሷል ምናምን በፊትም ከቀልቡ ስላልነበር ነው ብለሽ ሩታ በቃ አብርሽን ፍጹም ጤናማ ፍጹም ልክ የሆነ ሰው እንደሆነ አድርገሽ ተቀበልሽው፣ ከነስተቱ ከነምኑ በቃ ከብዙ ነገሩ ጋር ማለት ነው። ዛሬስ ይሄ ነው በቃ ለእኔ በጣም በቃ አለ የሁሉን ነገር የሁሉን ህይወት ያቃውሳል ወይ ደግሞ ጣጣ ውስጥ ይከታል ያልኩት ጉዳይ ይሄ ነው። እንግዲህ አብርሽ በዛ በኩል ሩታ ጤናማ ነው ብላለች። ይኸውና ዛሬ ከጤናው ጋር በእሷ አስተሳሰብ ከጤናው ጋር ከሄርሜላ ጋር ሊያደር ነው። እንግዲህ ለዚህ ነገር መልስ ካላት እንጃ። ግን ያው አብርሽ በዛም በዚህም ታድሏል። ለምን እንዳልኩ ታውቃላችሁ? አሁን ሩታ ብትመጣ ራሱ ማለት ነው የምትጮኸው ሄርሜላ ላይ እንጂ አብርሽ ላይ አይመስለኝም። አብርሽ ላይ የምትጮህ ምናምን ነገር አይመስለኝም። ምክንያቱም ፍክክሩ የሄርሜላና የሩታ ሆናል እንጂ ሩታ ትዳሯን የማስመለስ ያለማስመለስ ወይም ደግሞ ጥሩ ትዳር የማስቀጠል ያለማስቀጠል አይመስልም። በቃ ፍክክሩ የሄርሜላና የሩታ ነው የሚሆነው እና አብርሽ ታድሏል። በቃ ማንም የሚጠይቀው አካል የለም። በዚህ በኩል ሄርሜላ ሩታ ጋር ሲሄድ አትጠይቀውም፣ በዛ በኩል ደግሞ ሩታ ሄርሜላ ጋር ምናምን ነገር መምጣቱ እንጃ የምትቆጣ አይመስለኝም። ሄርሜላ ነው የምትቆጣው። እስቲ ማን ላይ የምትጮና ነገር ይመስላችኋል? ኮመንት ላይ ጻፉ። አብርሽ ላይ ወይስ ሄርሜላ ላይ? እኔ ብያችሁ ነበር በባለፈው ቪዲዮ መሀል ቤት የተጠቀመው አብርሽ ብቻ ነው። በቃ ማናቸውም በቃ ህይወታቸውን ዝም ብሎ ጨጓራቸውን ልጠው ጨረሱ እንጂ መሀል ቤት የተጠቀመው አብርሽ ነው። ለክርክር ለጥያቄ ምናምን መልስ አይሰጥም፣ ዝም ነው። እዛም እዚህም ግን ይሄዳል። ይሄ አላቅም። እሺ ትዳሩን የመረጠ ሰው እንደዚህ መሆን ከቻለ ደግሞ አላቅም። ብቻ ለማንኛውም ለሚዲያው ግን እንደዚህ አይነት ነገር መጥፎ ነው። ተጠንቀቁ፣ ለምታስተላልፉት ነገር ተጠንቀቁ። እንዴት መጣ ዛሬ ሙቀቅ እንደዚህ መቻል። ቲሸርት አለ ከፈለግሽ እዚህ። እሺ ቱታም አለክ። እሺ እኔ ሄርሜላ ዛሬ አትምረውም። በቃ እናሲስ አሁን ሌሊት ድንገት እነ ሩታ ወይም እነ ኤፍሬም መጥተው አብርሽን ካላወጡት በስተቀር ከዚህ ቤት ሄርሜላ አትምረውም። አንድ ላይ እናድራለን ብለዋለች፣ እሱም እሺ ብሏታል ምናምን ነገር። አብርሽ ጉዱ ፈላ ዛሬ። አብርሽ ጉዱ ፈላ። ምናልባት ወይን ምናምን ነገር ካሜራ ውስጥ ከተው አስከራኝ ነው ምናምን ነገር መድኃኒት ጨምራ ነው ሊል ይችላል። ሩታ የዛኔ በቃ መድኃኒት ጨምራ ብኝ ነው እንደዛ ጉድ የሰራችኝ እንዳለው ማለት ነው። እስቲ ሁላችሁም አብርሽ ጉድ ክፈላ እያላችሁ እኔ ፈልግ አይደለም እኮ የሚያስቀው በቃ ህይወታቸው እንዳለ አስቅኝ ይሆናል። የምሬን ምስቅልቅሉ ከመውጣቱ እየተነሳ የምትይዙት የምትጨብጡት ነገር የለም። በቃ በእነዚህ ህይወት ማለት ነው። አንዱ ጋር ስተት ስትሉ አንዱ ጋር አለ፣ አንዱ ጋር ክፍተቱን ስትሞሉ አንዱ ጋር አለ፣ አንዱ ጋር
ተከራክራችሁ አንዱ በቃ ሳትጨርሱ ሌላ ክፍተት ይፈጠራል። ይኸው ዛሬም ደግሞ ቅድም የኤፍሬምን ቪዲዮ ለቅቅ ያለው ከሄርሜላ ጋር ከራሷ ከሄርሜላ ጋር ሊስማት ይታገል የነበረበትን እና ጉዳቸው አያልቅም። እኔ ምን አይነት ይሄ የሰው ስብስብ እንደሆነ አይገባኝም። እኔ ከሰው ለየት ያለ ኑሮ የሚኖሩም ነው የሚመስለኝ። ግብን በልተህ ቀረፍ ታደርጋለህ። እሺ ከዛ ባለፈ ግን አንዳንድ ጥያቄዎች አሉ። እስከዛሬ ድረስ ምን እያሉክ ነው? እስከዛሬ ድረስ ምን አይነት ነገር አስፈርቶ ነው ለእንደዚህ አይነት መልስ ለኔ የሰጠኝ ነበረው? በአንድ የተቀየርክብኝ፣ በአንድ ሳቂታው አብርሃም፣ በአንድ የተጫዋቹ አብርሃም የት ሄዶ ነው? አይ ሄርሜላ እውነት አሁን መለስ ብለሽ የኋላ ነገሮችን ከምታነሺ ቶታሊ አብርሽ በቃ ይቅርብሽ ለአንዴና ለመጨረሻ ጊዜ። ለነገሩ ለመጨረሻ ጊዜ አይደለም ከዚህ በኋላ እለዋለሁ እስካልተወችው ድረስ ማለት ነው። በቃ ታዩ አብርሽን እንደምንም አሞሽም ቢሆን ከብዶሽም ቢሆን በቃ አላ በጣም ልብሽ ተሰብሮም ቢሆን ለመተው ሞክሪ። አብርሽ በቃ ላንቺ አይሆንም፣ የምሬን ነው በቃ አይሆንም። እንዲህ ስልና ነገር የናተን ግንኙነት ስለማልፈልግ አይደለም፣ ግን በቃ አንቺም የተሻለ ኑሮ ስለሚገባሽ ነው። ከዛን ደግሞ አብርሽን ተያይዞ የሚመጣው ችግር በቃ ሰፊ ስለሆነ ነው። እስቲ አንድ ቀን አስተውላችሁ ታውቃላችሁ? በሄርሜላ በኩል ችግር ሲመጣ አንድ ቀን ለስም አንድ ቀን በሄርሜላ በኩል እኮ ችግር የሚባል ነገር የሁለቱን ግንኙነት ሚለያይ መጥቶ አያውቅም። ይሄ እንዴት ነው ማይታያት? ይሄ እንዴት ነው ማይታያት? ነገም እኮ ትዳር ውስጥ ምናምን ነገር ከገቡ በኋላ ይሄው ህይወት ነው የሚቀጥለው። ሌላ ይሆናላ ገነት አይደለም እኮ የሚገቡት። ልክ እንደተጋቡ ምናምን ገነት አይደለም የሚገቡት። ለዛ ነው ሄርሜላን ተይ 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 እያለን ያለ ነው። የሆነ ሰዓት ላይ ደስተኛ ነበርን፣ በሰላም የሚቀጥል መስሎን ነበር። ይሄ ግንኙነት እንደማይሆን ታወቀን በቃ። ከዛን እኛ ሀሳባችንን ቀይረን ሀሳብ ብቻ ሳይሆን በቃ አስተያየት ምናምን ነገር ቀይረናል። ሄርሜላ የሚገባሽ ከሆነ ይግባሽ፣ አይ ችግር የለውም እንደምንም በቃ አብርሽን ተያይዞ የሚመጣ ችግር እወጣለሁ ምትይ ከሆነ ብቻሽን ነው የምትወጪው። አሁን አቤል ራሱ ሩታና ኤፍሬምን ይቅርታ ጠይቃለሁ ብሏል። ይቅርታ የሚጠይቅ ከሆነና የምርም እንትን የሚል ከሆነ እንጃ ኢቨን ሰው ራሱ ተማምነሽ ከሆነ ይህን ሁሉ ነገር የምታደርጊው ሁሉም እየሸሸሽ ነው። አላቅም ብቻ እኔ ፈጣሪ ይርዳሽ፣ ፈጣሪ ልቦናውን ይስጠሽ። ፈጣሪ ያለው ብቻ ይሁን፣ በዛም በዚህም ፈጣሪ ያለው ላንቺ በቃ የተባለው ምናምን ነገር ይሁን። ላንቺ የተባለው አብርሽም ከሆነ እኮ ማለት ነው ምንም እናመጣው ታምር የለም። ብንንጫጫ ምንም ብንል ምንም እናመጣው ነገር የለም። ግን እኔ ፈጣሪ ማስጠንቀቂያ የሰጣት ይመስለኛል ለሄርሜላ። ይህን ነገር ካስተዋለች ታስተውለዋለች። በምን አስፈራርተውክ ነው ወይስ ደህና ነህ? አሁን አንተ ጤናክ ደህና ነው? ታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር የለም? ሌላ ቀን እነግርሻለሁ። ለምን ሌላ ቀን? አሁን ቢነግራት ምንም እኮ አንድ አሪፍ ነበር የሚሆነው። የብዙ ሰው ጥያቄ ነበር የሚመለሰው አሁን ቢነግራት። እንግዲህ የሆነ የደበቀው ነገር አለ ያልኳችሁ ቅድም ይሄን ነው። እንግዲህ አብርሽ ሌላ ቀን እነግርሻለሁ ካለ መቼስ ሌላ ቀን እቃቃ ሲጫወቱ አይደለም የሚነግራት፣ ቀልድ አይደለም። የሆነ ትልቅ ነገር እንደነገረ ያስታውቃል። ምክንያቱም አሁን አስጨነቀም ቢሆን አብርሽ ከሻወር መልስ ከነገራት እንጃ፣ ግን ወይም ደግሞ ከአልጋ መልስ ከነገራት እንጃ፣ ምናልባት በዛው ያው እንትን ብሎ ማለት ነው። ያው ሳምሶንም እኮ ደሊላን አታለው ምናምን ነገር ነው የደሊላ መንፈስ። እሺ እኔ በቀልድ አንድ ዛሬ በጣም ቀልድ እያበዛው ነው እና እኔ ዛሬ ቢነገር ያልኩበት ምክንያት ምን መሰላችሁ? ነገ ይኸውና ኤፍሬምና ሩታ አንጠልጥለው መጥተው እንደሚወስዱት ግልጽ ነው። በጊዜ ካልነገረና የህዝቡን ሁሉ ጥያቄ ካልመለሰ ነገ አንጠልጥለው መጥተው አብርሽን ይወስዱታል። እርግጠኛ ነኝ በዛ። እሺ ግን ጥያቄዎችን አልመለስክልኝም እኮ ከሻወር በኋላ። እሺ እና ደግሞ ዛሬ አብረን ነው የምንተኛው። እሺ ስሙ። እሺ አብረን ነው የምንተኛው ልክ እንደላይዛች። እሺ እዚህ ስትመጣ አንዳንድ ጊዜ ጥሩ ሴሪሞኒ አድርጌ ይኸውና ከዚህ በላይ እሺ ምን እንጠብቃለን? ቤተሰብ አብረን እንደ ቀድማችን አለች። የእስከዛሬው እንዲሁም ውሸት ነው፣ አንድ ላይ አላደርም አላረገዘችም ምናምን ከተባለ እቺን እድል ሄርሜላ አትምርም ያልኩት ለዚህ ነው እንግዲህ። ምክንያቱም የበፊቱ ከሽፎብሻል ተብሎ ከሚወራበት ዛሬውኑ የሆነ ነገር ተፈጥሮ ብታረግዝና በቃላ በዛም በዚህም አብረሽን እጇ ለማስገባት መሞከሩ ይቀላታል ለዛ ሄርሜላ ማለት ነው። መቼስ አንድ ላይ አድረው እንደዚህ ትራስ አስቀምጠው አማርኛ ፊልም ላይ እንደምናየው ትራስ አስቀምጠው ምናምን ነገር ድንበር ፈጥረው አይደለም አንድ ላይ የሚያድሩት። እነሱ ድንበር ቢፈጥሩም ደግሞ ድንበር ማይጠብቅ አንዳንድ የሰውነት አካል አለ። ድንበር ምናምን ነገር ማይሰማ አንዳንድ የሰውነት አካል አለ። ስለዛ አካል አላቅም ብዙ የሚያውቁ ሰዎች ስላሉ እነሱን ጠይቋቸው። ብቻ ለማንኛውም ሄርሜላ አሁን የምርም ልታረግዝ እያመሰለኝ ነው። ግን አሁን ይሄ በሳቅ ምናምን ነገር ስላወራሁት ልክ ነው እያልኩ አይደለም። እስቲል እቃወማለሁ ይሄን ነገር። ሄርሜላ
በጣም ይቆጭሻል። በጣም እርግጠኛ ሆኜ የምናገረው ነገር ከአብርሽ ካረገዝሽ ወይ ደግሞ ከአብርሽ ሌላ አይነት ግንኙነት ጀመረሽ ምናምን ነገር እንትን ከሆነ በጣም ይቆጭሻል። ምክንያቱም ይኸውና ነገም እንደገና እንደዚህ አይነት ችግር እንዳይፈጠር የሚያደርግ ነገር የለም። ምንም ዋስትና የለሽም ነገሽ ላይ ማለት ነው። ይኸውና ቀለበት አስወለቁ እነዚህ ሰዎች። ነገ ትዳር ማፋታት የሆነ ይሄን ያክል ከባድ መስሎ የሚታያቸው ይመስልሻል? በቃ ነገም አብርሽ ኢቨን እነሱ ምንም ባይሉ ራሱ አብርሽ እንደማይሄድ በምን እርግጠኛ ትሆኛለሽ? እና ከዚህ ሁሉ ነገር ራስሽን ቆጠቢ። በቃ ምንም አይነት ነገር ውስጥ አትግቢ። ይሄ ወንድማዊ መከሬ ነው። በስተመጨረሻ ማስተላለፈው እንግዲህ ይሄን ነው። ብቻ ለማንኛውም እስቲ ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበር። የእናንተን አስተያየት ምን እንደተሰማችሁ ከደነገጣችሁም በቃ አለ እያንዳንዱን ነገር ኮመንት ላይ አስቀምጡ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።